ራስልን የተከበራችሁ ተመልካቾቻችን ሳምንታዊውን የስፖርት አሜሪካ ፕሮግራማችንን ይዘን ቀርበናል። የዝግጅት ክፍላችን በታዋቂው አሰልጣኝ ዶክተር ወልደመስቀል ኮስትሬ ከዚህ ዓለም በሞት መለየት የተሰማውን ሀዘን ይገልጻል። በዚህ በሰሜን አሜሪካ የሚኖሩ የቀድሞ ታዋቂ አትሌቶችም እዚህ ኢቢኤስ ስቱዲዮ በመገኘት ሀዘናቸውን ገልጸዋል። በቀጥታ ወደዛው እናልፋለን። ስንታየ ደገፉ ባላለው በሰሜን አሜሪካ ኢትዮ አሜሪካ አትሌቲክስ ማህበር ሊቀመንበር ነኝ። ዛሬ ለመላው ኢትዮጵያ ሕዝብ እንዲሁም ለስፖርቱ ቤተሰቦች ጠቅላላ የተሰማንን ልባዊ ሀዘን በዶክተር ወልደመስቀል ኮስትሬ ለኢትዮጵያ ትልቅ በሩጫው ዓለም ላይ ትልቅ ታሪክ ለሰሩ አባታችን ማለት እንችላለን የተሰማንን ልባዊ ሀዘን ስንገልጽ ፌዴሬሽኑና በማህበሩ ስም ለመግለጽ እንግዲህ የእሳቸው መሞት ሁላችንንም ያሳዘነን በሩቅ ብንሆንም የተሰማንን ልባዊ ሀዘን ካለንበት ለመግለጽ እንወዳለን። በዚህ አጋጣሚ እንግዲህ ለቤተሰቡም ሆነ ለመላው የኢትዮጵያ ሕዝብ ጽናቱን እንዲሰጣቸው የማህበሩ መልእክት ነው። እንግዲህ አንዴ ሄደዋል፣ ታሪክ ሰርተው አልፈዋልና ታሪካቸው ሁሌ የሚረሳ አይደለም፣ ከትውልድ ትውልድ የሚታወስ ነው። ትልቅም ስራ ሰርተዋል። ለኛ ባለንበት ጊዜ በአትላንታ ኦሎምፒክ፣ በሲድኒ ኦሎምፒክ የኢትዮጵያን ከፍ እንድትል ያስደረጉ አትሌቶቻችንን ለዚያ በቁ ትልቅ አባት ስለነበሩ እንግዲህ ነፍሳቸውን እግዚአብሔር አምላክ በገነት ያስቀምጥልን ስል በእኔምና በማህበሩ ስም መልእክቴን አስተላልፋለሁ። አመሰግናለሁ። ህይወት ሳይባላለው የባንኮች አትሌቲክስ ክለብ አባል ነኝ። አሁን እዚህ የተገኘ ነው በሰሜን አሜሪካ የሚገኙትን የአትሌቲክስ ማህበር ጸሐፊ ነኝ። የተሰማንን ሀዘን ለመግለጽ ነው። ዶክተር ወልደመስቀል ኮስትሬ ይሄ ተነግሮ ይሄ የሚጣል ነገር የላቸውም። አባትም ወንድምም ጓደኛም ሆነው ነው በአትሌቲክስ ህይወት ውስጥ ያለንን ልጆች አብረን ያሳለፍነው። በጣም ረጅም ጊዜ አብረናቸው አሳልፈናል። ብዙ ቢነገርላቸው የማያልቅ ነገር አላቸው። የመሞታቸውን ነገር ስንሰማ እዚህ ያለነው አትሌቶች የተሰማን ሀዘን ከፍተኛ ነው። አይውሽ እዛ ሆነን ሀዘናችንን አልቅሰንም እንደማንኛውም እዛ ቦታ ላይ እንዳሉ አትሌቶች ሆነን ብናሳልፍ ደስ ይለን ነበረ። ይሄን ማድረግ አልቻልንም። ነፍሳቸውን በገነት ያኑረው። ስራቸው ለዘላለም በእያንዳንዱ አትሌት ህይወት ውስጥ ሆኖ ያልፋል። በአትሌቶች ህይወት ውስጥ ሁሌ ሆኖ የሚያልፍ ታሪክ ነው ያላቸው፣ ስም ነው ያላቸው። እግዚአብሔር ለቤተሰቦቻቸው መጽናናትን እንደ ልጅም እንደ አባትም እንደ ጓደኛም ሆኖ ላሳደጓቸውና ለውጤት ላበቋቸው አትሌቶችም መጽናናትን እመኛለሁ። እግዚአብሔር ያጽናቸው። ሁላችንም እግዚአብሔር ያጽናን። እሺ፣ እኔ ኃይለ ማርያም ተጋፋ እባላለሁ። የፌዴራል ማረሚያ ቤቶች አትሌቲክስ ባለቤት ነኝ፣ አባል ነኝ እና እኔ ከዶክተር ጋር ያሳለፍኩት ያው ዶክተር ምንም ለምንም የማይደራደሩ ነው። በስራ ብቻ የሚያምኑ ሰው ነበሩ። ይሄ ዘመዴ ነው፣ ይሄ ሀገሬ ልጅ ነው ምናምን የሚባል ነገር በሳቸው አይምሮ ምንም ነገር የማይቀረጽ ሰው ነበሩ። እኔ አሰልጥነውኛል። ዓለም ዋንጫ ማብሬ ሄጃለሁ ከሳቸው ጋር እና ዶክተር ምንም አይነት ድርድር የሚያውቁ ሰው ናቸው። በቃ ለሀገራቸውና ለዓላማቸው ብቻ የሚቆሙ ሰው ነበሩ። ማንም ችሎታ ኖረው አልኖረው በዲሲፕሊን ታንጾ የሚወጣ አትሌት ብቻ የሚፈልጉ ሰው ነበሩ። ከማንም ጋራ ምንም አይነት ነገር አይፈልጉም ከስራቸው ውጪ እና በስራ የሚያምኑ ሰው ነበሩ። ያው እንግዲህ ለአትሌታችን ትልቅ አስተዋጽኦ የነበራቸው ሰው ነበሩ። ብዙም ልጆች አውጥተዋል። ለሀገራችንም ትልቅ ታሪክ ሰርተዋል። ያው ሰው መሞት አይቀርም። እሳቸውም ይሄን እንግዲህ ዓለም ጥለው ወደ ሌላኛው ዓለም ሄደዋል። እግዚአብሔር ነፍሳቸውን በገነት ያኑር። ለቤተሰባችንና ቤተሰቦቻቸውና ለአትሌቶቹ እግዚአብሔር መጽናናትን ይስጣቸው።
አመሰግናለሁ። እግዚአብሔር ይስጥልኝ። በመጀመሪያ ኢቢኤሶችን በጣም እናመሰግናቸዋለን። በደስታችንም በሀዘናችንም ከኛ ጋር በመሆናችሁ መጀመሪያ እናንተን አመሰግናለሁ። እኔ አለሚቱ ደሲሳ እባላለሁ። የኦሜርላ ሜትር 100 እና 200 ሜትር ሯጭ ነኝ። ዶክተር ወልደ መስቀል አጭር ርቀት አይሉ ረጅም ርቀት አይሉም ሁላችንንም ለውጤት ያበቁ መካሪያችን፣ አባታችን፣ ሁሉ ነገራችን ነበሩ። ስለሳቸው መናገር አልችልም። ብዙ ጥሩ ጎን አላቸው። በጣም ብዙ ጎን፣ ብዙ ሰው አፍርተዋል። ዛሬ ከኛ ተለይተዋል። ግን ስራቸው ከኛ አልተለየም። እንደ አቶ ይድነቃቸው በእግር ኳሱ እንደሚታወቁት ዶክተር ወልደ መስቀልም ስማቸውን በዛ ተክለው የሞቱ ሰው ናቸው። እግዚአብሔር ለአፈሯቸው ልጆችና ለቤተሰቦቻቸው ለጓደኞቻቸው እዚህም ላለን አትሌቶች ጽናቱን እመኛለሁ። እግዚአብሔር ይስጥልኝ። ስሜ አትሌት ሹራ ወጤሳ እባላለሁ። እሳቸው በመሞታቸው በጣም ከልቤ ያዝኛለሁኝ። በተለይ 1500 እና 800 ላይ የኛ የኢትዮጵያኖች ብዙ እንትን የለንም፣ ግን እሳቸው ጥሩ ትሬኒንግ ስለሚያሰሩ ጥሩ ውጤት ኦሎምፒክም ላይ ዓለም ዋንጫም ላይ ዓለም ወጣቶችም ጥሩ ውጤቶችን አምጥተናል እና እኔ ዶክተር በጣም ለኔ ብቻ ሳይሆን ለሁሉም አትሌቶች በጣም ትልቅ አሰልጣኝ ነው። በጣም ከልቤ በጣም አዝኛለሁ። ብዙ ስለሳቸው ይሄ ብዬ እንትን ማለት አልችልም።